በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ጥር 1 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የተባረከ የጥር ወር የመዓልቱ ሰዓት 10 ነው። ከእንግዲህም ይጨምርለታል። በዚህም ጥር 1 ቀን የዲያቆናት አለቃ የሰማዕታት መጀመሪያ የሆነ የከበረ እስጢፋኖስ ምስክር ሆኖ ሞተ። ለዚህም ለከበረ እስጢፋኖስ የእግዚአብሔር ኃይልን ጸጋ የተሞላ ሰው እንደነበረ በሕዝቡ መካከል ታላቅ ተአምራትና ድንቅ ስራ ይሰራ እንደነበር የሐዋርያት ሥራ የተባለ መጽሐፍ ስለ እርሱ ምስክር ሆነ። ከዚህም በኋላ አይሁድ ቀኑበት፣ የሐሰት ምስክሮች የሚሆኑ ሰዎችንም አስነሱበት። ይህ ሰው በሙሴና በእግዚአብሔር ላይ የስድብ ቃል ሲናገር ሰምተነዋል እንዲሉ ሐሰት አስተማሯቸው። ሕዝቡና ሽማግሌዎቹ ጸሐፊዎቹንም አነሳሷቸው። እንደ እርሱን ብለው ከበው እየጎተቱ ወደ ሸንጎ ወሰዱት። የሐሰት ምስክሮችም አቆሙበት። እነርሱም ይህ ሰው በቤተ መቅደስ ላይ በኦሪት ላይ ስድብን ሲናገር ተው ብንለው እምቢ አለን። የናዝሬቱ ኢየሱስ ቤተ መቅደሳችሁ ያፈርሰዋል፣ ሙሴ የሰጣችሁን ኦሪታችሁ ይሽራል ሲል ሰምተነዋል አሉ። በአደባባይ ተቀምጠው የነበሩትን ሁሉ ተመለከቱት። ፊቱንም የእግዚአብሔር መልአክ ፊት ሆኖ አዩት። ሊቀ ካህናቱም እውነት ነውን? እንዲህ አልክ አለው። እርሱም እንዲህ አለ፣ ወንድሞቻችንና አባቶቻችን ሰሙ። ወደ ካራን ከመምጣቱ አስቀድሞ በሶርያ ወንዞች መካከል ሳለ ለአባታችን ለአብርሃም የክብር ባለቤት እግዚአብሔር ተገለጠለት። ከሀገርህ ወጣ፣ ከዘመዶችም ተለይ፣ እኔ ወደማሳይህ ሀገርም ና አለው። ከዚህም በኋላ ከከላውዲዮን ወጥቶ በካራን ተቀመጠ። አባቱም ከሞተ በኋላ ዛሬ እናንተ ወደ አላችሁበት ወደዚያች ሀገር አመጣው። ከዚህም በኋላ የግዝረቱን ሥርዓት ሰጠው። ይስሐቅንም በወለዱ ጊዜ በ8ኛው ቀን ገዘረው። እንዲሁም ይስሐቅን ያዕቆብ ገዘረው። ያዕቆብ 12 ነገደ አባቶችን ገዘረ። የቀደሙ አባቶቻችን በዮሴፍ ላይ ቀንተው ወደ ግብፅ ሀገር ሽጦት፣ እግዚአብሔር ግን አብሮት ነበረ፣ ከመከራው ሁሉ አዳነው። በግብፅ ንጉሥ በፈርዖን ፊትም እውቀትን መወደድን ሰጠው። በግብፅ ሀገር ሁሉና በቤቱ ሁሉ ላይ ሾመ። ነገርም በማስረዘም በሰሎሞን እጅ እስከ ተሰራችበት ቤተ መቅደስ ያለውን ተረከላቸው። ከዚህም በኋላ ድምፁን ከፍ ከፍ አድርጎ እናንተ እንደ አባቶቻችሁ ዘውትር መንፈስ ቅዱስ የምታሳዝኑት፣ ዓይን ልቦናችሁ የታወረ፣ እዝን ልቦናችሁ የደነቆረ አንገት ደንዳኖች አላቸው። አባቶቻቸው ከነቢያት ያላሳደሩት ያልገደሉት ማን አለ? እናንተ ከዳችሁ፣ የገደላችሁትን የአምላክን መምጣት አስቀድሞ የነገሯችሁ ገደላችሁት። በመላእክት ሥርዓት ኦሪት ተቀብላችሁ አልጠበቃችሁም። ይህንም ሰምተው ተባሳችሁ፣ ልባችሁም ተናደደ ተነሳሳ፣ ጥርሳችሁም አፋጩት። በእስጢፋኖስ መንፈስ ቅዱስ አደረበት። ሰማይ ተከፍቶ ኢየሱስ በእግዚአብሔር ቀኝ ተቀምጦ የእግዚአብሔርን ክብር አየ። እነሆ ሰማይ ተከፍቶ የሰው ልጆቹም በእግዚአብሔር ቀኝ ተቀምጠው አያለሁ አለ። ጆሮአቸው ይዘው በታላቅ ድምፅ ጮኹ። በአንድነትም ከበው ጎተቱት። እየጎተቱትም ከከተማ ወደ ውጭ አውጥተው በድንጋይ ወግረው ገደሉት። የገደሉትም ሰዎች ልብሳቸውን ሳኦል ለሚባል ጎልማሳ ልጅ ያስጠብቁ ነበር። ጌታ ኢየሱስ ክርስቶስ ሆይ ነፍሴን ተቀበል እያለ ሲጸልይ እስጢፋኖስ በድንጋይ ወገሩት። ዘለፍለፍ ባለ ጊዜም ድምፁን ከፍ አድርጎ አቤቱ ይህ ኃጢአታቸው ይቅር በላቸው፣ በደልም አታድርግባቸው፣ ይህም ብሎ አረፈ። ደጋግ ሰዎችም መጥተው የእስጢፋኖስ ሥጋ ወስደው ቀበሩት። ታላቅ ለቅሶንም አለቀሱለት። ለእግዚአብሔር ምስጋና ይሁን። እኛንም ሐዋርያና ሰማዕት በሆነ በእስጢፋኖስ አማላጅነት ይማረን፣ በረከቱን ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚች ቀን በከሃዲው መክስሚያኖስ ዘመነ መንግስት ከሶርያ ሀገር የከበረ ለውንዲዮስ በሰማዕትነት ሞተ። የዚህም ቅዱስ ዜና እግዚአብሔር የሚያመልክ ተጋዳይ እንደሆነ ንጉሥ መክስሚያኖስ በሰማ ጊዜ ልኮ ወደ እርሱ አስመጣው። ሃይማኖቱም ትቶ አማልክቶቹ ያመልክለት ዘንድ ብዙ ገንዘብ አቀረበለትና የሸነግለው ጀመረ። የከበረ ለውንዲዮስ ግን ዘበተበት። ስጦታውንም በማቃለል ክብሩን አጎሳቆለ። የረከሱ አማልክቶቹም ረገመ።
ያን ጊዜ እጅግ ተቆጥቶ በመንኮራኩር ውስጥ ሰቀለው። ጽኑ የሆነ ስቃይን እንዲያሰቃዩት አዘዘ። ንጉሥ እንዳዘዘ አደረጉበት። የክብር ባለቤት ጌታችን ሆይ ግን ያለ ጥፋት በጤና አዋጣው። ዳግመኛ በብረት ዘንጎች ይደመድቡ ዘንድ ቅባትና ስብንም በታላቅ ድስት አፍልተው ቅዱስ ለወንዶኖስ ከውስጡ ይጨምሩ ዘንድ አዘዘ። ይህ ሁሉ ስቃይም አሰቃዩት። የክብር ባለቤት ጌታችን ኢየሱስ ክርስቶስም ያጸናውና ያስታግሰው ያለ ጉዳትን በጤና ያስነሳው ነበር። ማሰቃየትን በደከመው ጊዜ ራሱን በሰይፍ እንዲቆርጡ አዘዘ። የሰማዕትነት አክሊልም በመንግሥተ ሰማያት ተቀበለ። ከስጋውም ድንቆች የሆኑ ብዙዎች ተአምራቶች ተገለጹ። ዜናውንም በሶርያ ሀገር ሁሉ ተሰማ። አብያተ ክርስቲያናትና ገዳማት ተሰሩለት። ከገዳማቱም በአንዲት የአንጾኪያ ሊቀ ጳጳሳት የሆነ የከበረ ሳዊሮስ በሕፃናቱ ተጠመቀባት። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱን ከኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚች ቀን የእስክንድርያ ሀገር ሊቀ ጳጳሳት የከበረ አባት አባ መቃርስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 69ኛ ነው። ከእርሱ በፊት የነበረ አባ ሚካኤልን ባረፈ ጊዜ ኤጲስቆጶሳትና ሊቃውንቲ የግብፅንም ታላቆች ሁሉ ወደ አስቄጥስ ገዳም ወጥተው ለዚች ለከበረች ሞት ስለሚገባ ከዋሻ ውስጥ ከሚኖሩ ደጋጎች ገዳማውያን ሲጠያይቁና ሲመረመሩም ኖሩ። ከዚህም በኋላ አንድ ጻድቅ ሰው ስለዚህ አባት ነገራቸው። እንዲህም አላቸው፣ በአባ መቃርስ ገዳም የሚኖር ቀሲስ አባ መቃርስ እርሱ ለዚች ሹመት ይገባል። በዚያም ጊዜ ፈልገው ያዙት። እርሱም እኔ ለዚች ስራ የማልጠቅም በደለኛ ነኝ እያለ ጮኸ። ስጩህ ያለ ፍቃዱ አስረው ወሰዱት። ሊቀ ጵጵስና ሾሙት እንጂ እርሱ የሚላቸውን ቃሉን አልሰሙትም። ከዚህም በኋላ የሊቀ ጵጵስናውን ስራ መስራት ጀመረ። በግብፅ ሀገር በሁሉ ቦታ ኤጲስቆጶስነት ካህናት ሾመ። ብዙዎች አብያተ ክርስቲያናትም አደሰ። ጊዜውም ያለ ሐዘን የጤንነትና የሰላም ጊዜ ነበር። ሹመቱም 27 ዓመት ከ41 ቀን ኖረ። እግዚአብሔርም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚህች ዕለት የከበረ የአክሚም ሰማዕታት የምስክርነታቸው ተጋድሎ ፈጸሙ። ዜናቸውንም እንዲህ ነው። አክሚም በሚባል ሀገር ሹም የሆነ አንድ ሰው ነበረ። በወርቄ በብር ባለጸጋ ነው። ስሙንም አልሲድማሊዮስ ይባላል። ስማቸው ዲዮስቆሮስና ሰከላብዮስ የሚባሉ 2 ልጆች ወለደ። እነርሱም ከመጾሙና ከመጸለይ ጋር እግዚአብሔርን በመፍራት አደጉ። አባታቸው በሞተ ጊዜ ምንኩስናን ተሾሙ። የእግዚአብሔር መልአክ ተገለጠላቸው። ወደ ገዳማዊ አባ ሙሴ ገዳም እንዲሄዱ አዘዛቸው። ሄደውም በዚያ መነኮሱ። ድንቆች ተአምራቶችም እያደረጉ በብዙ ተጋድለው ኖሩ። ከጥቂት ወራትም በኋላ ዲዮስቆሮስ ቅስና፣ ስከላብዮስም ዲቁና ተሾመ። ዲዮቅልጥያኖስም የክብር ባለቤት ክርስቶስ በካደው ጊዜ ለጣዖታት የማይሰግዱ ክርስቲያኖችን ሁሉ ይገድል ዘንድ የአዴናው ገዢ አርያኖስ አዘዘው። አርያኖስም አክሚም ከተማ በደረሰ ጊዜ ኤጲስቆጶስን አባ በኑዲያንስን ያዘውና አስሮ ወደ ሀገር ውስጥ ገባ። የእግዚአብሔር መልአክ ሚካኤልም ለዲዮስቆሮስና ለሰክላብዲዮስ ተገለጸላቸው። ወደ መኮንኑም ሄደው የምስክርነት አክሊል እንዲቀበሉ ነገራቸው። እነርሱም ታኅሳስ 28 ቀን 24 መነኮሳት ሆነው ሄዱ። ወደ አክሚም ከተማ ሲደርሱ መድኃኒታችን ክርስቶስ ቤተ ክርስቲያን ውስጥ የከበረ የልደቱን በዓል ለማክበርና ስለ ከበረ ስሙንም ይሞቱ ዘንድ ቤተ ክርስቲያን ወገኖቹ ከሴቶቻቸውና ከልጆቻቸው ጋር ተሰብስበው አገኟቸው። ኤጲስቆጶሱ አባ በኑድያኖስም ከእርሳቸው ጋር ገባ። በማግስቱ አባ በኑድያስ ቀደሰ። አግዮስ ወደሚለው በደረሰ ጊዜ መላእክት እንዲህ ብለው በታላቅ ድምፅ አመሰገኑ። ቅዱስ 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 እግዚአብሔር አሸናፊ ፍጹም የጌትነት ምስጋና በሰማይ በምድር የሞላ ነው። ያን ጊዜ መድኃኒታችን በመሠዊያው
ታቦት ላይ ተቀምጦ መላእክትን በዙሪያው ቆመው ቁርባንን እያነሳ በካህናቱ እጅ ላይ በማድረግ የተሰበሰቡትን ሲያቆርባቸው ቅዱሳን አዩ። በዚያም ጊዜ መኮንኑ አርያኖስ ደረሰ። ተቆጥቶም ወደ ቤተ መቅደስ ገብቶ ስማቸውን በሕዋፍና ወኒን የሚባል ሁለት የሀገር አለቆችን ይዞ ራሳቸውን በሰይፍ ቆረጠ። ከእነርሱ በኋላ ዲያቆናት፣ ንፍቀ ዲያቆናት፣ መዘምራን፣ የቤተ ክርስቲያን ሹማችን ደማቸውን ከቤተ ክርስቲያን ደጃፍ ወጥተው 20 ክንድ ያህል እስኪጎርፍ ሴቶቹ ልጆቻቸውን ሳያስቀር አረዷቸው። ከዚህም በኋላ ኤጲስቆጶሱ አባ በኑዲያኖስን፣ ዲዮስቆሮስን፣ ሰከላቢዮስን ከእርሳቸው ጋር ያሉ መነኮሳት ከእርሱ ጋር ወሰዳቸው። ለጣዖትም ይሰግዱ ዘንድ ሸነገሏቸው። እምቢ ባሉ ጊዜ በአጥንቶቻቸው እስኪለያዩ ድረስ ይደበድቧቸው ዘንድ አዘዘ። የእግዚአብሔር መልአክ ቅዱስ ሚካኤል ተገለጸላቸው፣ አዳናቸውም። የአርያኖስ የጭፍሮቹ ታላቆችና ኮርዮንና ፊሊሞና ከጭፍሮቹ 40 ሰዎች ይህ ድንቅ ተአምር አይተው በክብር ባለቤት ጌታችን ኢየሱስ ክርስቶስ አመኑ። ወደ እሳት ማንደጃም እንዲጥሏቸው አዘዘ። ተጋድሏቸው ታኅሳስ 30 ቀን ፈጽሞ ከተሰበሰቡበት ውስጥ ብዙዎች የሚያስገድዳቸው ሳይኖር በእውነተኛ አምላክ በክርስቶስ እናምናለን እያሉ ወደ እሳት ማንደጃ ራሳቸውን ወረወሩ። ምስክርነታቸውም እንዲህ ፈጸሙ። ከዚህም በኋላ ጥር 1 ቀን ዲዮስቆሮስና ሰከላልቢዮስ ታስረው ሳሉ የመላእክት አለቃ ቅዱስ ሚካኤል ተገለጠላቸውና ምስክርነታቸው እንዲፈጽሙ አበረታታቸው። በነጋም ጊዜ ለአማልክት ስለ መስገድ አርያኖስ ተናገራቸው። አይሆንም ባሉት ጊዜ የዲዮስቆሮስን ዓይኖቹን ያወልቁ ዘንድ አዘዘ። ቅዱስም የወደቁ ዓይኖቹን አንስቶ ወደ ቦታቸው መለሳቸው። መኮንኑም ሉክዮስም አይቶ ከሰራዊቱ ጋር በጌታችን ኢየሱስ ክርስቶስ አመነ። ወደ እሳትም ወረወሯቸው። ምስክርነታቸውም 6800 ከዚህም በኋላ የከበረ ሰማዕታት ይገድሏቸው ዘንድ መሰከሩ። 6800 መሰከሩ። ከዚህም በኋላ የከበረ ሰማዕታት ይገድሏቸው ዘንድ አርያኖስ አዘዘ። ሲጸልዩም የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጠላቸው። ስማቸውን ለሚጠሩ መታሰቢያቸውን ለሚያደርግ ገድላቸው ለሚጽፍ ከቅዱሳን አንድነት ይቆጠር ዘንድ ቃል ኪዳን ሰጣቸው። ከዚህም በኋላ ወታደሩ ቀርቦ የቅዱሱ ዲዮስቆሮስን ራስ ቆረጠ። ሰኬላቢዮስንም ከወገቡ ላይ ቆረጡት። 24ቱ መነኮሳትም ከቁመታቸው ከሰነጠቋቸው። በዚህም በጥር 1 ቀን ሁሉም ተቆረጡ። ከዘመዶቻቸውም የሆነ ሳሙኤል በአብ በወልድ በመንፈስ ቅዱስ ስም በከበረች ቤተክርስቲያን ውስጥ ቀበራቸው። በሀገረ አክሚም የተገደሉ ሰማዕታትም ቁጥራቸው 8140 ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በሁሉ ቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸውን ከኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚች ቀን በሰማዕትነት የተገደሉ አሉ። እኒህም ዛሬና ትላንት ከተገደሉ ሌላ ዲዮስቅልጥያኖስ የገደላቸው ቁጥራቸው ካህናት 800፣ ዲያቆናት 130፣ መምህራን 53፣ የቤተ ክርስቲያን ሹማምንት 80፣ መሳፍንት 62፣ ንፍቀ ዲያቆናት 150፣ ሕዝባውያን 8400 ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ጥር 1 ቀን የሚከበረው ዓመታዊ ቅዱሳን በዓላት፦ ቅዱስ እስጢፋኖስ ቀዳሜ ሰማዕት ሊቀ ዲያቆናት፣ ቅዱሳን ሰማዕታት አክሚም፣ ቅዱሳን ዲዮስቆሮስ ወሰከላቢዮስ፣ ቅዱስ ለውንዲዮስ ሰማዕት፣ አባ መቃርስ ሊቀ ዲያቆናት። ወርሃዊ የቅዱሳን በዓላት፦ ልደታ ለእግዝእትነ ማርያም ድንግል ወላዲተ አምላክ፣ ቅዱሳን ያዕቆብ ወሐና፣ ቅዱስ ራጉኤል ሊቀ መላእክት፣ ቅዱስ
በርተልዎስ ሐዋርያ፣ ቅዱስ ሚልኪ ትርፎ ምግባር። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ዛሬም ትኑር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ኩይስ መዛግብት መንግሥት ኃይለ ወስብሐት በሰላመ ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጽባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ በረድኤተ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።